ሰላም እኔ አለማየሁ ነኝ። ዛሬ ይዤ የመጣሁት ፋይናንሻል ማኔጅመንት ኤግዚት ኤግዛም ኩዌሽን ነው። እስቲ ይህን ጥያቄ እንየው። which one of the following is the theory that a firm should borrow up to the point where the additional tax benefits from an extra dollar of debt equals the additional cost associated with financial distress from that additional debt? A. MM proposition 2 with tax. B. MM proposition 1 without tax. C. static theory of capital structure. D. MM proposition 1 with tax. እንግዲህ ይህን ጥያቄ ስናየው ይህን ጥያቄ ብቻ በማየታችን ብዙ ነገርን አይዴንቲፋይ ማድረግ እንችላለን። ማለትም ካፒታል ስትራክቸር ቲዮሪ ምን እንደሆነ እቺን ጥያቄ ብቻ አይተን አንደርስታንድ ማድረግ እንችላለን ማለት ነው። ይህን ጥያቄ ከመመለሳችን በፊት ኤምኤም ፕሮፖዚሽን 2 ዊዝ ታክስ ምን እንደሆነ፣ ኤምኤም ፕሮፖዚሽን 1 ዊዛውት ታክስ ምን እንደሆነ፣ ስታቲክ ቲዮሪ ኦፍ ካፒታል ስትራክቸር ምን እንደሆነ፣ ኤምኤም ፕሮፖዚሽን 1 ዊዛውት ታክስ ምን እንደሆነ ማወቅ አለብን ማለት ነው። ምክንያቱም በዚህ ዓመት እንደዚህ የሚጠይቀን ከሆነ ቀጣይ ላይ ደግሞ ይሄን ነው ቀያይሮ ሊጠይቀን ይችላል ማለት ነው። ስለዚህ ይሄን በደንብ ማወቅ አለብን። እስቲ እንየው። ካፒታል ስትራክቸር ቲዮሪ ስንል እንግዲህ ብዙ ካፒታል ስትራክቸር ቲዮሪ አሉ። ግን በእኛ ካሪኩለም በአገራችን ካሪኩለም ፎከስ የሚያደርገው ሞዲግሊያኒያን እንደ ሚለር ኦር ኤምኤም ቲዮሪስ አለ፣ ትሬድ ኦፍ ቲዮሪ አለ፣ ሲግናሊንግ ቲዮሪ አለ፣ ፒኪንግ ኦርደር ቲዮሪ አለ ማለት ነው። እዚህ ጋር ኤምኤም ቲዮሪስ ኦር ሚለር እንደ ሞዲግሊያኒያን ቲዮሪስ ምንላቸው M and M proposition 1 without tax, M and M proposition 2 without tax, MM proposition 1 without tax እና MM proposition 2 with tax ነው ያሉት። እዚህ ጋር without tax ምንላቸው እነዚህ ምንድናቸው? irrelevance theory ናቸው። irrelevance theory of capital structure ማለት capital structure or the value of firm is not affected by capital structure decision. አንድ ካምፓኒ ብድርም ቢጠቀም ወይም ዴብትን ቢጠቀም ወይም በጣም ብድር ቢጠቀምና ኢኩዊቲን ትንሽ ቢጠቀም ይሄ ካፒታል ስትራክቸር የፊርሙን ቫልዩ አፌክት ሊያደርገው አይችልም ነው። ግን ታክስ ቢኖር ፕሮፖዚሽን 1 ዊዝ ታክስ እንደ ፕሮፖዚሽን 2 ዊዝ ታክስ ታክስ ኮንሲደር ካምፓኒ ኦር ታክስ ኮንሲደር የምናደርግ ከሆነ ደግሞ የካምፓኒ ቫልዩ አፌክት ይሆናል ነው ቲዮሪው ማለት ነው። ሌላው ደግሞ ትሬድ ኦፍ ቲዮሪ ኦር ስታቲክ ቲዮሪ ኦፍ ካፒታል ስትራክቸር፣ ሲግናሊንግ ቲዮሪ እንደ ፒኪንግ ኦርደር ቲዮሪ። እስቲ እነዚህ ምንድነው? እሺ እንግዲህ ኤምኤም ቲዮሪስ ምን እንደሆነ እስቲ ነው ሚለር እንደ ሞዲግሊያኒያን proposition 1 without tax የሚለው ምን እንደሆነ እስቲ እንየው። This proposition states that the value of firm is independent of this capital structure assuming no tax, no bankruptcy cost and a perfect markets። እዚህ ጋር እንግዲህ አሰፕሽኖች አሉ። የነዚህ ሚለር እንደ ሞዲግሊያኒያን ወይም እነዚህ ስኮላሮች ሲነሱ assume ብሎ ነው የተነሱት። assume there is no tax, there is no transaction cost, there is no bankruptcy cost, there is no asymmetric information and also market is perfect. ማርኬቱ ፐርፌክት ነው፣ ታክስ የለም፣ ባንክራፕሲ ኮስት ምንለው የለም፣ ትራንዛክሽን ኮስት የለም፣ ፋይናንሻል ማናጀር እና ኢንቨስተሮቹ ተመሳሳይ ኢንፎርሜሽን ነው ያላቸው or there is no agency problem or there is no conflict of interest among or between shareholders and financial managers። ስለዚህ ይሄ የለም ምንል ከሆነ ወይም ደግሞ ማርኬቱ ፐርፌክት ነው ምንል ከሆነ capital structure decision does not affect the value of firm or total market value of firm። ስለዚህ እነዚህ አሰፕሽኖች ቢኖሩ capital structure decision የካምፓኒውን
ፊርም የካምፓኒውን ቫሊዩ አፌክት ሊያደርገው አይችልም ማለት ነው። ይህን ስንል ካምፓኒ ብድርን ወይም ደግሞ ዴብትን ትልቅ ፐርሰንት ዴብት ቢጠቀም ወይም ደግሞ ትልቅ ፐርሰንት ኢኩዊቲን ቢጠቀም ይሄ ካፒታል ስትራክቸር የካምፓኒውን ቫሊዩ አፌክት ሊያደርገው አይችልም ነው። ቢኮዝ ፕሮፖዚሽን ዋን ዊዛውት ታክስ ኢሪሌቫንስ ቲዮሪ ነው። ዊዛውት ታክስ ስንል እንግዲህ ኢሪሌቫንስ ቲዮሪ ነው። ስለዚህ ኢሪሌቫንስ ማለት ካፒታል ስትራክቸር ዲሲሽን ቶታሊ የካምፓኒውን ቫሊዩ አፌክት ሊያደርገው አይችልም። ስለዚህ የካምፓኒ ቫሊዩ ዲተርማይን የሚሆነው በምንድን ነው የሚለው በኤርኒንግ ቢፎር ኢንትረስት ኤንድ ታክስ ኦር ኦፕሬቲንግ ኢንካም ነው ዲተርማይን የሚሆነው። ስለዚህ this means that how a firm finances this operation whether through debt or equity does not affect this total market value in a world without tax. ስለዚህ ታክስ የማይኖር ከሆነ ካምፓኒው ዴብትን ተጠቀመ፣ ኢኩዊቲን ተጠቀመ፣ ኦር ሞርጌጅ ተጠቀመ፣ ሞርጌጅ ተጠቀመ የካምፓኒው ቫልዩ ላይ ምንም ኢፌክት አይኖረውም ማለት ነው። what about proposition 2 without tax? proposition 1 independent ነው የሚለው proposition 2 ምንድን ነው የሚለው? according to this theory a firm's cost of equity capital is a positive linear function of the firm's capital structure. the firm's capital structure ይሄ ማለት there is a positive relationship between cost of equity and firm's capital structure. ስለዚህ ካፒታል ስትራክቸር እና ኮስት ኦፍ ኢኩዊቲ መሃል ፖዚቲቭ ሪሌሽን ያለው ነው። ይሄን ስንል ምንድነው? as a firm takes more debt the risk to equity holders increase. ስለዚህ ካምፓኒው ብዙ ዴብት የሚጠቀም ከሆነ there is a risk for what? for equity holders or for shareholders. ለሼርሆልደሩ ምን አለ? ሪስክ ነው ወይም ደግሞ ብድር እያበዛ ሲሄድ ለሼርሆልደሮቹ የሚተርፈው ሪተርን ትንሽ ነው ማለት ነው። ስለዚህ ለሼርሆልደሮቹ የሚተርፈው ሪተርን ትንሽ ነው ማለት ደግሞ ሼርሆልደሮቹ ምንድነው የሚጠየቁት? ኮስት ኦፍ ካፒታል ኢንክሪስ እንዲሆን ወይም ደግሞ ዲቪደንዳቸው ኢንክሪስ እንዲሆን ወይም ደግሞ ፕሪሚየም ይጠይቃሉ ማለት ነው። ስለዚህ according to this theory proposition 2 without tax ታክስ ባይኖር ካምፓኒው ዴብትን በጣም እየተጠቀመ ሲሄድ ኮስት ኦፍ ኢኩዊቲ እንደዛም እያደገበት ይሄዳል ማለት ነው። ግን እዚህ ጋር ታክስ የለም ብለናል፣ ኢሪሌቫንስ ቲዮሪ ነው ብለናል። ስለዚህ while debt is cheaper than equity since the debt holders are paid before equity holders in the case of bankruptcy the increase in cost of equity offsets what? the benefit of using cheaper debt. ስለዚህ እቺ ዴብት በጣም ዴብት የምንጠቀም ለኛ አድቫንቴጅ ነው ወይም ደግሞ ለካምፓኒው አድቫንቴጅ ነው ብለን ዝም ብለን የምንጠቀም ከሆነ ምን ያደርጋል? ኮስት ኦፍ ኢኩዊቲ ምን ይሆናል? ኢንክሪስ ይሆናል ማለት ነው። ስለዚህ አድቫንቴጅ ወይም ደግሞ ከታክስ የምናገኘው አድቫንቴጅ በምን ይጠፋል ማለት ነው? ኮስት ኦፍ ኢኩዊቲ ይጠፋል ማለት ነው። ሶ ኮስት ኦፍ ኢኩዊቲ ኢንክሪሲንግ ኮስት ኦፍ ኢኩዊቲ ኦፍሴትስ ዋት? the benefit of using cheaper debt. Therefore weighted average cost of capital is constant or remain unchanged. ስለዚህ weighted average cost of capital ኮንስታንት ነው ማለት ነው፣ ቼንጅ አይሆንም። ቢኮዝ ቼንጅ የሚኖረው ምን ቢሆን ነው? ዴብትን ስንጠቀም ኮስት ኦፍ ኢኩዊቲ ባይጨምር ኖሮ ምን ይሆናል? ይሄ ሊቀየር ይችላል ማለት ነው፣ weighted average cost of capital። ስለዚህ ይሄ ደግሞ ፓራላል ነው የሚሄደው። ስለዚህ ፓራላል የሚሄድ ከሆነ weighted average cost of capital remain unchanged ነው ማለት ነው። ስለዚህ እዚህ ጋር ደግሞ cost of equity is equals to weighted average cost of capital plus weighted average cost of capital minus RD or cost of debt times D over E. This is capital structure. This is cost of debt. This is overall rate of return. ስለዚህ እዚህ ጋር እንግዲህ እቺ ፓርት የምታሳየው ምንድነው? ዴብቱ እየጨመረ ሲሄድ ኮስት ኦፍ ኢኩዊቲ እንደዛው እያደገ ይሄዳል ብለናል። ስለዚህ እቺ ፓርት የምታሳየው ምንድነው? እቺ ፓርት የምታሳየን ሪስክ ፕሪሚየም። ስለዚህ ሼርሆልደሮቹ
ፕሪሚየም ይፈልጋሉ ማለት ነው። ፕሪሚየም ኦር ሪስክ ፕሪሚየም ፋይናንሻል ሪስክ ፕሪሚየም ኢኩዊቲ ሆልደርስ ሪኳየር ኦን አስ ሌቨሬጅ ኢንክሪስ ሌቨሬጃቸው ወይም ደግሞ ደብታቸው ኢንክሪስ እየሄደ ሲሄድ ሼር ሆልደሮቹ ደግሞ ኢንቨስተሮቹ ፕሪሚየም ይፈልጋሉ ማለት ነው። ስለዚህ እቺ ፓርት ያቺን ፕሪሚየም ነው የምታሳየን። ስለዚህ ይሄ ፕሮፖዚሽን 1 ዊዛውት ታክስ እና ፕሮፖዚሽን 2 ዊዛውት ታክስ ኢዝ ኢሬሌቫንስ ቲዮሪ ናቸው ማለት ነው። ኢሬሌቫንስ ቲዮሪ። ስለዚህ ይሄ ኢሬሌቫንስ ቲዮሪን ዲቨሎፕ ካረጉ በኋላ ደግሞ ምን አደረጉ? ታክስን ኮንሲደር አደረጉ። ታክስን ኮንሲደር አደረጉና ፕሮፖዚሽን 1 ዊዝ ታክስ ብለው አመጡ። ደግሞ ሲ ላይ ኤምኤም ፕሮፖዚሽን 1 ዊዝ taxes. This states that the leverage firm is valued higher due to the tax shield on interest payments. ስለዚህ according to this theory, the value of leverage firm is greater than the value of unleveraged firm. The value of unleveraged firm ነው የሚለው because there is tax advantages. The value of leverage firm equals the value of unleveraged firm plus the value of tax ሺልድ ፍሮም ዴብት ወይም ደግሞ ዴብት የሚጠቀም ከሆነ ታክስ አድቫንቴጅ አለ። ኦር ፊርም ፔይስ ኢንተረስት ኤክስፔንስ ቢፎር ታክስ ነው የሚከፍሉት። ስለዚህ ኢንተረስት ኤክስፔንስን ከታክስ በፊት የሚከፍሉ ከሆነ ዚስ ሪዲዩስ ዋት ኦር ዲክሪስ ታክሰብል ኢንካምን ሪዲዩስ ነው የሚያደርገው። ስለዚህ ታክሰብል ኢንካም ደግሞ ሪዲዩስ ሲሆን ወይም ዲክሪስ ሲሆን ምንከፍለው ታክስ ትንሽ ነው ማለት ነው። ምንከፍለው ታክስ ትንሽ ነው ማለት ደግሞ ኔት ኢንካም ትልቅ ነው። ኔት ኢንካም ትልቅ ይሆናል ማለት ነው። ኦር አክቹዋል ካሽ ፍሎ ወይም ደግሞ አክቹዋል ካሽ ፍሎ የምናገኘው ትልቅ ይሆናል ማለት ነው ታክስ አድቫንቴጅ ስላለ። ስለዚህ if there is tax or a world with tax, the value of leveraged firm is greater than the value of unleveraged firm. This is MM proposition 1. MM proposition 1 ግን MM proposition 1 without tax ላይ ቀድም ነበር ያለው value of leverage is equal to value of unleveraged firm ነው። ግን ታክስ የሚኖር ከሆነ ደግሞ value of leverage is greater than value of unleveraged firm due to tax advantage. The fourth one is MM proposition 2 with taxes. This is that the cost of equity increase as the firm adds more debt, but overall weighted average cost of capital goes down because of tax shield. እዚህ ጋር እንግዲህ ዲፈረንሱ ፕሮፖዚሽን 1 ዊዛውት ታክስ ላይ ምን ነበር ያልነው? ፖዚቲቭ ሪሌሽንሺፕ ቢትዊን there is a positive relationship between cost of equity and capital structure ነበር ያልነው። ግን እዚህ ጋር cost of equity እያደገ ይሄዳል። ምን ሲሆን ካምፓኒ add more debt in the capital structure። ስለዚህ ሞር ዴፕትን እየተጠቀመ ሲሄድ ኮስት ኦፍ ኢኩዊቲ ኢንክሪስ እየሆነ ይሄዳል። ግን the weighted average cost of capital is goes down because of tax shield. ታክስ አድቫንቴጅ ስላለ ወይም ደግሞ እቺ ኢንተረስት ኦን ታክስ ወይም ታክስ ዲዳክቲቢሊቲ ስላለ ኦር ታክስ ሺልድ ስላለ weighted average cost of capital ዲክሪስ ይሆናል ማለት ነው። ዲክሪስ ይሆናል። Equity holders demand higher return as debt increase because debt is risky for them. But since debt is cheaper after tax, the total cost of capital drops with more debt. ስለዚህ የዴፕት ኮስት ትንሽ ስለሆነች weighቱን ስናወጣ weighted average cost of capital ትንሽ ይሆናል ማለት ነው። or the minimum rate the company pay for investors are low ይሆናል ማለት ነው። ወይም ደግሞ weighted average cost of capital ትንሽ ትሆናለች። እዚህ ጋር ዲፈረንስ ፎርሙላው cost of equity ዲተርማይን ስናደርግ ፎርሙላው weighted average cost of capital plus weighted average cost of capital minus cost of debt times d over e times 1 minus t እዚህ ጋር 1 minus t ያለ ማለት ነው። ግን ዊዛውት ታክስ ላይ እቺ
የለችም ቢኮዝ ታክስ ስለሌለ። ስለዚህ እዚህ ጋር ታክስ አድቫንቴጅን ለማሳየት ዋን ማይነስ ታክስ ሬት አለው ማለት ነው። ስለዚህ ይሄን ዊዝ ታክስን ያመጡት አፍተር ዊዛውት ታክስ ነው ማለት ነው። ሚለር እንደ ሞዲግሊያኒያን what about trade-off theory or static trade-off hypothesis refers to the idea that company chooses how much debt finance and how much equity finance to use by balancing the cost and the benefits. Always there is cost and there is cost of financial distress and there is benefits of using debt in the capital structure. So firm should balance this cost and benefit. Trade-off theory as the name indicates, trade-off ማለት ቤኔፊቱን እና ኮስቱን ባላንስ ማድረግ አለበት ነው ካምፓኒው። the firms balance the benefit of debt or advantage of using debt in the capital structure against the cost of financial distress. This financial distress cost may be direct cost or indirect cost. When we say direct cost, we can take legal and administrative expenses. ስለዚህ እነዚህ ሌጋል አድሚኒስትሬቲቭ ኤክስፔንስ ምንላቸው ዳይሬክት ኮስት ናቸው። ግን ኢንዳይሬክት ኮስት ምንላቸው such as loss of reputation, reduced employee morale, customer defection or customer dissatisfaction እነዚህ ኢንዳይሬክት ኮስት ናቸው ማለት ነው። ስለዚህ ካምፓኒው ታክስ አድቫንቴጅ አለ ብሎ ዴብትን በጣም የሚጠቀም ከሆነ ኢንዳይሬክት ኮስት ሰቨር ሊያደርግ ይችላል ወይም ደግሞ ዳይሬክት ኮስት ሊያጋጥመው ይችላል። ኦር ቶታሊ the company may suffer risk of financial distress. ስለዚህ እነዚህን ኮስቶች አቮይድ ለማድረግ ቤኔፊትና ኮስቱ ማች መደረግ አለበት ማለት ነው። ስለዚህ ካምፓኒ መበደር የሚችለው at the point where cost of financial distress and the benefits of using debt is equal. ስለዚህ equal እስከሚሆንበት ፖይንት ድረስ መበደር ይችላል ማለት ነው። ግን ከዛ በላይ የሚሆን ከሆነ ዴብቱ በጣም የሚበልጥ ከሆነ risk of financial distress ይመጣበታል ማለት ነው። ስለዚህ ካምፓኒ ይሄን አውቆ ባላንስ ማድረግ አለበት ነው ትሬድ ኦፍ ቲዮሪ። ስለዚህ ወደ ጥያቄው ስንመለስ እንግዲህ አሁን which of the following is the theory that a firm should borrow up to the point where additional tax benefit from an extra dollar equals the additional cost associated with financial distress from that additional debt. ስለዚህ additional cost associated with financial distress and we are talking about direct and indirect cost. And also additional benefit from extra dollars and we are talking about benefit of using debt in the capital structure. ስለዚህ መልሱ ምንድነው ማለት ነው? The first one is not correct. The second one is B is not correct. The answer is C. D is not correct. ስለዚህ ትክክለኛው C ነው ማለት ነው። C ነው። Therefore, the another name of trade-off theory is static theory of capital structure ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄ የሚመጣልን ከሆነ ይሄንንም ፕሮፖዚሽን 2 ምን እንደሆነ ፕሮፖዚሽን 1 ምን እንደሆነ ዊዝ ታክስ ዊዛውት ታክስ ምን እንደሆነ በደንብ ዲቴል ማየት እንችላለን ማለት ነው። ስለዚህ አሁን ለወደፊት ከዚህ በኋላ የሚመጣው ኤግዚት ኤግዛም ላይ ይሄንኑ ዊዝ ታክስ ሊጠይቀን ይችላል፣ ዊዛውት ታክስ ሊጠይቀን ይችላል፣ ወይም ደግሞ ፕሮፖዚሽን 1 ፕሮፖዚሽን 2 እንደዛው ሊጠይቀን ይችላል ማለት ነው። ወይም ደግሞ ሲግናሊንግ ቲዮሪ ሊጠይቀን ይችላል፣ ወይም ደግሞ ፒክ ኦርደር ቲዮሪ ምን እንደሆነ ሊጠይቀን ይችላል። ለዛሬ እንግዲህ ይሄን ይዤ መጣሁት። በሌላ ቪዲዮ በቀጣይ ቪዲዮ እነዚህን ይዤ እመጣለሁ። አመሰግናለሁ። ኮሜንት ካላችሁ አስተያየት ስጡኝ። ቴንክ ዩ